አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አሜን። ጥር 1 ቀን ቀዳሜ ሰማዕት ቅዱስ እስጢፋኖስ ልደቱና ዕረፍቱ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቀዳሜ ሰማዕት ቅዱስ እስጢፋኖስ። እስጢፋኖስ ማለት መደብ ማለት ሲሆን ግሪክ ቋንቋ አክሊል ማለት ነው። በግብሩ የቀን ሐሩር የሌሊት ጡር የማይለውጠው መብራት ማለት ነው። ትውልዱ ከነገደ ቢንያም ሲሆን አባቱ ስምዖን እናቱ ሐና ይባላሉ። እነርሱም እግዚአብሔርን ከሚፈሩ ከነቢያትና ከጻድቃን ወገን ናቸው። በመጀመሪያ 2 ወንድ ልጆችን ወለዱ። አንዱ ይሁዳ ሲባል ሁለተኛውም ቅዱስ እስጢፋኖስ ነው። እስጢፋኖስ የተወለደው ጥር 1 ቀን በእስራኤል አገር ውስጥ ልዩ ስሟ ሐኖስ በተባለች ቦታ ነው። የተወለደውም በስለት ነው። እርሱም ከመጥምቁ ዮሐንስ እግር ስር በመሆን ተምሯል። በኋላም ወደ ቅዱሳን ሐዋርያት በመሄድ ይላላካቸውና ያገለግላቸው ነበር። በኢየሩሳሌም ቤተ ክርስቲያን ከተሾሙት ከ7ቱ ዲያቆናት አንዱ ሲሆን ዲያቆናት አለቃ እርሱ ነው። ቅዱስ እስጢፋኖስ ወንጌልን በማስተማሩና ብዙዎችን ክርስቶስን ወደ ማመን ስለመለሳቸው ክፉዎች አይሁድ በጠላትነት ተነስተውበት ጥር 1 ቀን በ34 ዓመተ ምህረት ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ቀጥሎ ከምዕመናን ወገን የመከራውን ገፈት ስለተቀበለ ወይም በድንጋይ ተወግሮ በሰማዕትነት ስላረፈ ቀዳሜ ሰማዕት ተሰኘ። በሌላ በኩል ደግሞ ሊቀ ዲያቆናት ቅዱስ እስጢፋኖስ እየተባለ ይጠራል። ይኸውም የከበሩ ቅዱሳን ሐዋርያት በ7ቱ ዲያቆናት ላይ አለቃ አድርገው በሾሙት ጊዜ የተሰጠው ስያሜ ነው። የመጀመሪያ ክርስቲያኖች አማኞች ቁጥር በከፍተኛ ሁኔታ እየጨመረ በሄደ ጊዜ የማህበራዊ ኑሮ አስተዳደር ማለትም የምግብንና የመሳሰሉትን ቁሳቁሶች በትክክልና በእኩልነት የማከፋፈሉ ሥራ በሐዋርያት ዘንድ አስቸጋሪ ሆኖ ተገኘ። እነርሱም ደግሞ ዋና ተግባር አድርገው በትጋት ለመያዝ የፈለጉት ማስተማርን ነበር። ስለዚህም አማኞችን ሁሉ ሰብስበው ከመካከላቸው በመልካም ጠባያቸው የተመሰገኑ በመንፈስ ቅዱስና በጥበብ የተሞሉ 7 ሰዎችን እንዲመርጡ አሳሰቧቸው። አማኞችንም ነገሩ አስደስቷቸው 7 ዲያቆናትን መረጡ። እነርሱም ቅዱስ እስጢፋኖስ፣ ቅዱስ ጵሮቅሮስ፣ ቅዱስ ጢሞና፣ ቅዱስ ፊልጶስ፣ ቅዱስ ጰርሜና፣ ቅዱስ ኒቃሮና ቅዱስ ኒቆላዎስ ናቸው። እነዚህንም ቅዱሳን በከበሩ ሐዋርያት ፊት ባቆሟቸው ጊዜ ጸልየው እጃቸውን በራሳቸው ላይ ጭነው ሾሟቸው። በከበሩ ሐዋርያት ጫንቃ ላይ ተጭኖ የነበረው ከባድ ሸክም ባሎቻቸው የሞቱባቸውን ሴቶችና ወላጆቻቸው የሞቱባቸውን አደጎች በመርዳት ችግሮቻቸውን አቃለሉላቸው። በከበሩ ሐዋርያት ከተመረጡት 7ቱ ዲያቆናት መካከል ዲያቆናት ተደርጎ የተመረጠው ቅዱስ እስጢፋኖስ ሲሆን ሌሎችም ዲያቆናት እስከ ሕይወታቸው ፍጻሜ ወንጌልን በማስተማርና የመጀመሪያ ክርስቲያኖችን በማስተዳደር በጽናት ተጋድለዋል። እነዚህም 7ቱ ዲያቆናት ከአባቶቻቸው ከከበሩ ሐዋርያት አይተው የእነርሱንም መንፈስ ተቀብለው ያልተማሩ አሕዛብን ልቦናቸውን ለመስበርና የእግዚአብሔርን ኃያልነት ተረድተው እንዲገነዘቡ በማሰብ ብዙ ድንቅ ተአምራትን ያደርጉ ነበር። እነርሱም ውስጥ በዋነኝነት ቅዱስ እስጢፋኖስ በአሕዛብ ፊት ያደረጋቸው ተአምራት እጅግ ድንቅ ናቸው። ቅዱስ እስጢፋኖስ በአሕዛብ መካከል ቆሞ ሲያስተምር ከቆየ በኋላ አንድ አንደበቱ ዲዳ የሆነ ሰው አጠገቡ ቢመጣ በጆሮ የሕይወት እስትንፋስ እፍ ቢልበት መስማት የማይችለው መስማት ቻለ። በዚህም ጣዖት አምላኪው ናዖስና ተከታዮቹ ሁሉ ወደ ቅዱስ እስጢፋኖስ ተመለሱ። ጣዖት አምላኪው ናዖስ በድርጊቱ በጣም ከመናደዱ የተነሳ አጠገቡ የቆመውን በሬ ጠንቋዩ ናዖስ በጆሮው እፍ ብሎ ቢተነፍስበት በሬው በምታት ለ2 ተሰንጥቆ በመሞቱ ወደ ቅዱስ እስጢፋኖስ የተመለሱት በናዖስ ምታታዊ ድርጊት በመሳባቸው እንደገና ወደ ናዖስ ተመለሱ። ቅዱስ እስጢፋኖስም በዚህ ጊዜ የአሕዛብ ልቦና ወላዋይ እንዳይሆንና እንዳይጠፋም በማሰብ ናዖስ እፍ ብሎ ለ2 ሰንጥቆ የገደለውን በሬ መልሶ በሕይወት እንዲያስነሳው ናዖስን ጠየቀው።
ነገር ግን ናዖስ ያንን ማድረግ አልቻለም። ከዚህም በኋላ ቅዱስ እስጢፋኖስ ናዖስ ዳግመኛ ሕይወት ዘርቶ ማስነሳት ካልቻለ ለኔ ነገሩ ሐሰተኛ ነው ማለት ነው። እኔ ግን በእግዚአብሔር ኃይልና ድንቅ ሥራ ይህን ለሁለት ተሰንጥቆ የሞተውን በሬ ዳግመኛ ሕይወት ዘርቶ እንዲነሳ አደርገዋለሁ በማለት ወደ እግዚአብሔር ከጸለየ በኋላ በሬውን አስነሳው። ይህንንም ተአምር አድርጎ በማስተማር ልቦናቸው ወላውሎ ወደ ናዖስ የተመለሱትን አሕዛብ ገንዘቡ እንዲሆኑ በእግዚአብሔር ኃይልነት እንዲያምኑ አድርጓል። ናዖስ ባልሸነፍ ባይነትና ባጋንንት ረዳትነት ራሱን ወደ ላይ እንዲንሳፈፍ አድርጎ በአየር ላይ ቢወጣ ቅዱስ እስጢፋኖስ የእግዚአብሔርን ተአምር በማሳየት በትዕግስት ጠብቆ በአጋንንት ረዳትነት ወደ ላይ የተነሳውን ናዖስ በትምህርተ መስቀል ቢያማትብበት ይዘውት የነበሩት አጋንንት ሁሉ ለቀውት ሲበተኑ ናዖስም ምድር ደርሶ ተንኮታክቶ በመውደቅ በጣዖት አምላኪነት የነበሩ ሁሉ ዳግም ወደ ቅዱስ እስጢፋኖስ ተመልሷል። የሰማዕታት መጀመሪያ የሆነው ቅዱስ እስጢፋኖስ በትምህርቱና በተአምራቱ ብዙዎቹን ወደ ቀናች ሃይማኖት ስለመለሰ ክፉዎች አይሁድ ቀኑበትና የሐሰት ምስክር አዘጋጁበት። በእግዚአብሔርና በሙሴ ላይ የስድብን ቃል ሲናገር ሰምተነዋል ብለው በሐሰት ከሰሱትና በሸንጓቸው አቆሙት። ቀዳሚ ሰማዕት ቅዱስ እስጢፋኖስም ከአብርሃም ጀምሮ እስከ ጌታችን ያለውን ሁሉንም እየጠቀሰ የሃይማኖትን ነገር አስተማራቸው። ነቢያትን ስለማሳደዳቸውና ስለመግደላቸው እየወቀሰ ሲናገራቸው በትምህርቱ ተናደው ጆሮአቸውን ይዘው በመጮው በድንጋይ ወግረው ይገድሉት ዘንድ እየጎተቱ ከከተማ ውጭ አወጡት። ቅዱሱም በድንጋይ ወግረው ሲገድሉት ከጌታችን የተማረውን አባቶ የሚያደርጉትን አያውቁምና ይህን ኃጢአት አትቁጠርባቸው እያለ ስለ ገዳዮቹ ምሕረትን ይለምን ነበር። ሰማይም ተከፍቶ የእግዚአብሔርን ክብር ተመለከተ። ቅዱስ ጳውሎስ ይኸውም የቀድሞው ሳውል ቅዱስ እስጢፋኖስን በድንጋይ ሲወግሩት የገዳዮቹን ልብስ ይጠብቅና ድንጋይ ያቀብል ነበር። ሰማዕትንም የእስጢፋኖስን ደም ባፈሰሱ ጊዜ ራሴ ደግሞ ባጠገባቸው ስቆም ተስማምቼ የገዳዮቹን ልብስ ጠብቅ ነበር አልኩ ብሎ ራሱ ቅዱስ ጳውሎስ መስክሯል። የቅዱስ እስጢፋኖስ መምህር የነበረው ምሁሩ ኦሪት ገማልያልና ልጁ አቢብ በእስጢፋኖስ ትምህርትና የሞቱ ሰዎች የሰጡትን ምስክርነት አይተው ከይሁዲነት ተመልሰው በክርስቶስ አምነው ተጠምቀዋል። ስለ ሰማዕቱ ቅዱስ እስጢፋኖስ በመጽሐፍ ቅዱስ ላይ እንዲህ ተብሎ ነው የተጻፈው። እስጢፋኖስም ጸጋንና ኃይልን ተሞልቶ በሕዝቡ መካከል ድንቅንና ታላቅ ምልክትን ያደርግ ነበር። የነጻ ወጪዎች ከተባለችው ምኵራብም ከቀሬናና ከእስክንድሪያም ሰዎች ከቂልቅያና ከእስያም ከነበሩ አንዳንዶች ተነስተው እስጢፋኖስን ይከራከሩት ነበር። ይናገርበት የነበረውንም ጥበብና መንፈስ ይቃወሙ ዘንድ አልቻሉም። በዚያን ጊዜ በሙሴ ላይ በእግዚአብሔርም ላይ የስድብን ነገር ሲናገር ሰምተነዋል የሚሉ ሰዎችን አስነሱ። ቀርበውም ያዙት፣ ወደ ሸንጎም አመጡትና ይህ ሰው በዚህ በተቀደሰው ስፍራ በሕግም ላይ የስድብን ነገር ለመናገር አይተውም። ይህ የናዝሪቱ ኢየሱስ ይህን ስፍራ ያፈርሰዋል፣ ሙሴም ያስተላለፈልንን ሥርዓት ይለውጣል ሲል ሰምተነዋልና የሚሉ የሐሰት ምስክሮች አቆሙ። በሸንጎም የተቀመጡት ሁሉ ትኩር ብለው ሲመለከቱት እንደ መልአክ ፊት ሆኖ ፊቱን አዩት። የአይሁድ በቅዱስ እስጢፋኖስ ላይ ያቀረቡትን የክሳቸው ምክንያት ጌታችንን ከከሰሱት ክስ ጋር በሁለት ነጥቦች ይመሳሰላል። የመጀመሪያው ክሳቸው የሙሴን ሕግ ሽሯል የሚል ነው። የሙሴን ሕግ በመሻር ኦሪት አትጠቅምም፣ አትመግብም፣ አታድንም፣ አዲስ ኪዳን ወይም ወንጌል ግን ትመግባለች፣ ታድናለች ብለዋል ብለው ከሰሱት። ሁለተኛው ክሳቸው እግዚአብሔርን ይሰድባል የሚል ነው። አይሁድም የቅዱስ እስጢፋኖስን የወንጌል ቃል ንግግሮች በእግዚአብሔር ላይ እንደተሰነዘሩ ስድቦች በመቁጠር ነበር የወነጀሉት። የኦሪት የካህናት አለቃውም ቅዱስ እስጢፋኖስ ለተከሰሰበት መልስ ይሰጥ ዘንድ ሲጠይቀው እርሱ ግን ለተከሰሰበት መልስ ከመስጠት ይልቅ ከአብርሃም ጀምሮ እስከ ክርስቶስ ድረስ ያለውን የመጽሐፍ ቅዱስ ጽሑፍ በዝርዝር በሚገባ ተረከላቸው። ቅዱስ እስጢፋኖስም እንዲህ አላቸው፣ ከነቢያትስ አባቶቻችሁ ያላሳደዱት ማን ነው? የጻድቁንም መምጣት አስቀድሞ የተናገሩትን ገደሏቸው። በመላእክት ሥርዓት ሕግን ተቀብላችሁ ያልጠበቃችሁት እናንተም አሁን እርሱን አሳልፋችሁ ሰጣችሁት፣ ገደላችሁትም። ይህንን በሰሙ ጊዜ በልባቸው በጣም ተቆጡ፣ እርሳቸውንም አፋጩበት።
መንፈስ ቅዱስንም ተሞልቶ ወደ ሰማይ ትኩር ብሎ ሲመለከት እግዚአብሔርን ክብር ኢየሱስንም በእግዚአብሔር ቀኝ ቆሞ አየና እነሆ ሰማያት ተከፍተው ሰው ልጅም በእግዚአብሔር ቀኝ ቆሞ አያለው አለ። በታላቅ ድምፅም እየጮሁ ጆሮአቸውን ደፈኑ፣ በአንድ ልብ ሆነው ወደ እርሱ ሮጡ። ከከተማም ወደ ውጭ አውጥተው ወገሩት። ምስክሮችም ልብሳቸውን ሳውል በሚሉት በአንድ ጎበዝ እግር አጠገብ አኖሩ። እስጢፋኖስም ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጣራ ይወግሩት ነበር። ተንበርክኮም ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ በታላቅ ድምፅ ጮኸ። ይህንንም ብሎ አንቀላፋ። ሳውልም በእርሱ መገደል ተስማምቶ ነበር። ቅዱስ እስጢፋኖስ ስለ ንጽሕናው፣ ስለ ድንግልናው፣ ስለ ሰማዕትነቱ፣ ስለ ተጋድሎውና ስለ ስብከቱ፣ ስለ ተአምራቱ 3 አክሊላት ተቀዳጅቷል። ቅዱስ እስጢፋኖስ አምላኩን ክርስቶስን በብዙ ነገር መስሏል። በመጨረሻዋ የመሞቻው ሰዓት ላይ እንኳን ሆኖ አምላኩን አብነት አድርጎ ተገኝቷል። ጌታችን ነፍሴን ተቀበላት እንዳለ ሁሉ ቅዱስ እስጢፋኖስም አቤቱ ጌታ ሆይ ነፍሴን ተቀበላት ብሏል። ጌታችን አባቶ የሚያደርጉትን አያውቅምና ይቅር በላቸው እንዳለ እስጢፋኖስም ጌታ ሆይ ይህን ኃጢአት አትቁጠርባቸው የሚያደርጉትን አያውቅምና በማለት ለገዳዮቹ ምሕረትን ለምኗል። በጌታችን ጸሎት እነ ፈያታዊ ዘየማንን ጨምሮ እልፍ ነፍሳት ወደ ንስሐ ተመልሰው ገነት መንግሥተ ሰማያትን እንደወረሱ ሁሉ በቅዱስ እስጢፋኖስም ጸሎት ብዙ ነፍሳት ድነው ገነት መንግሥተ ሰማያትን ወርሷል። የጌታችን ቅዱስ መስቀል እልፍ ሙታንን ያስነሳ ድውያንን ይፈውስ እንደነበር ሁሉ የቅዱስ እስጢፋኖስም አጽም ሙታንን ያስነሳ ድውያንን ይፈውስ ነበር። ቅዱስ እስጢፋኖስ የተወገረበት ድንጋይ 7 አብያተ ክርስቲያናት ታንጸውበታል። የቅዱስ እስጢፋኖስ ልደቱና ዕረፍቱ ጥር 1 ቀን ነው። ምዕመናንም ሥጋውን ወስደው በክብር ቀበሩት። ጥቅምት 17 የተሾመበት ዕለት ነው። መስከረም 15 ቀን ደግሞ ፍልሰተ ሥጋው ነው። የቅዱስ እስጢፋኖስ ቅዱስ አጽሙ ሙትን ያስነሳ ድዌን ይፈውስ ነበርና አይሁድ በቅናት ተነስተው እንደ ጌታችን ቅዱስ መስቀል የቅዱስ እስጢፋኖስን አጽም አርቀው በመቆፈር ቀብረው በላዩም ቆሻሻ በመጣል ለ300 ዓመት ያህል ተቀብሮ ኖሮ በመጨረሻ በፈቃደ እግዚአብሔር እንደ ቅዱስ መስቀሉ ተቆፍሮ በመውጣት መስከረም 15 ቀን ቅዱስ አጽሙ ወጥቶ በክብር በስሙ በታነጸው ቤተክርስቲያን በክብር ተቀምጧል። ይኸውም የሆነው እንዲህ ነው። ሰማዕቱ ቅዱስ እስጢፋኖስ ካረፈ ከ300 ዓመት በላይ በሆነ ጊዜ ጻድቁ ንጉሥ ቆስጠንጢኖስ ሲነግስ ሃይማኖትም በመላው ዓለም አቀና። ተዘግተው የነበሩ ገዳማትና አብያተ ክርስቲያናት ተከፈቱ። በዚህም ወቅት የቅዱስ እስጢፋኖስ ሥጋው በሚገኝበት በኢየሩሳሌም አካባቢ ሉኪያኖስ ለሚባል ሰው ቅዱስ እስጢፋኖስ በራእይ ተገለጠለትና እኔ እስጢፋኖስ ነኝ፣ ሥጋዬ በዚህ ቦታ ተቀብሯል በማለት ሥጋውን ያወጡ ዘንድ አዘዘው። ሉኪያኖስም ለኢየሩሳሌሙ ኤጲስቆጶስ ሄዶ ነገረውና ወደ ቦታው ሄዶ ሲቆፍሩ ታላቅ ንውጽውጽታ ሆነና ሳጥኑ ተገኘ። ሳጥኑ እጅግ ደስ የሚል መዓዛ ወጣ። በዚያ ቦታም ቅዱሳን መላእክት ሲያመሰግኑ ተሰሙ። ኤጲስቆጶሳቱና ካህናቱም የቅዱስ እስጢፋኖስን ሥጋ በክብር በታላቅ ዝማሬ ወስደው አስቀመጡት። ከዚህም በኋላ በኢየሩሳሌም የሚኖር የቁስጥንጥንያ ተወላጅ የሆነ ስሙ እለእስክንድሮስ የሚባል ሰው ነበረ። እርሱም ለቅዱስ እስጢፋኖስ ውብ የሆነች ቤተክርስቲያን ሰርቶለት ሥጋውን አፍልሰው በዚያ በክብር አኖሩት። ከ5 ዓመት በኋላም እለእስክንድሮስ አረፈና ሚስቱ በቅዱስ እስጢፋኖስ አስክሬን ጎን ቀበረችው። ከሌሎች ከ5 ዓመቶችም በኋላ ሚስቱ የባሏን አስክሬን ወደ ቁስጥንጥንያ አገር ይዛ ልትሄድ አስባ ወደ መቃብሩ ስትሄድ የባሏን አስክሬን የወሰደች መስሏት በእግዚአብሔር ፈቃድ የቅዱስ እስጢፋኖስን ሳጥን ወስዳ እስከ አስቃላን ከተማ ድረስ ተሸከመችውና በመርከብ ተሳፍራ ወደ ቁስጥንጥንያ ሄደች። የእለእስክንድሮስም ሚስት በመርከብ ስትጓዝ ጣዕም ያለው የመላእክትን ዝማሬ ሰማች። ልታየውም በተነሳች ጊዜ ሳጥኑ የቅዱስ እስጢፋኖስ ሥጋ ያለበት መሆኑን አወቀች። ወደ ኢየሩሳሌምም ለመመለስ አልተቻላትም። ይልቁንም ይህ እንዲሆን የእግዚአብሔር ፈቃድ መሆኑን አውቃ በዚህ ክብር ስላበቃት አመሰገነች። ቁስጥንጥንያም እንደደረሰች ለሊቀ ጳጳሱ በእግዚአብሔር ፈቃድ የቅዱስ እስጢፋኖስን ሥጋ ይዛ እንደመጣች ላከችበት። ካህናቱና ሕዝቡም ሁሉ በታላቅ ደስታ ወጥተው በክብር ተቀበሏት። ከሥጋውም ብዙ ታምራት ተገልጠው ታዩ። ከዚህም በኋላ ሥጋውን በበቅሎ ጭነው ሲጓዙ
ሲጓዙ ቁስጣንጢኖስ ከሚባል ቦታ ሲደርሱ የቅዱስ እስጢፋኖስን ሥጋ የያዘችው በቅሎ አልንቀሳቀስ አለች። እግዚአብሔር የቅዱስ እስጢፋኖስ ሥጋ በዚህ ቦታ እንዲኖር የፈቀደ መሆኑን አወቁ። ሥጋውንም የጫነው በቅሎ በሰው አንደበት የቅዱስ እስጢፋኖስን ሥጋ በዚህ ሊያኖሩት ይገባል ብሎ ተናገረ። ይህንንም ያዩና የሰሙ ሁሉ እጅግ አደነቁ። የበለዓምን አህያ ያናገረ አምላክ አሁንም የቅዱስ እስጢፋኖስን ሥጋ የተሸከመችውን በቅሎ እንዳናገራት አውቀው ደስ አላቸው። የአገሪቱም ንጉሥ በቦታው ላይ ውብ ቤተ ክርስቲያን ሰርተውለት ሥጋውንም በውስጧ በክብር አኖሩ። ከሥጋውም ብዙ አስገራሚ ተአምራት ተፈጽመው ታዩ። የቀዳሚ ሰማዕት የሊቀ ዲያቆናት የቅዱስ እስጢፋኖስ ረድኤት በረከቱ ይደርብን፣ በጸሎቱ ይማረን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለኃያሉ አምላክ ለልዑል እግዚአብሔር ክብር ምስጋና ይግባው። ወስብሐት ለእግዚአብሔር ወለ ወላዲቱ ለድንግል ወለ መስቀሉ ክቡር። ይቆየን።